ወንድሜ እኮ ነው የታሰረው እንዴ። በዚህ ልክ ደግሞ እያወራሁሽ ያለሁት በጣም ለአንቺ ክብር ስላለኝ ነው በቃ እንጂ ሌላ ሰው ቢሆን ጥሩ ነገር አይፈጠርም። እኔ እውነቱ ስለነገርሽ የወንድሜ ባለቤት ስለሆንሽ እኔም ደግሞ በጣም ስለማከብርሽ ነው በዚህ ልክ እያወራሁሽ ያለሁት እንጂ ሌላ ሰው ቢሆን እኔ ታውቂኛለሽ፣ በጣም ትዕግስት የሌለኝ ሰው ነኝ። ሌላ ነገር ይፈጠራል። አሁንም ቢሆን ደግሞ ሩታ እያልኩሽ ያለሁት ነገር ወንድሜ እንድታስፈቹ ፈልጋለሁ። በቃ አለቀ። ሌላ ነገር ምንም ነገር ማውራት አልፈልግም። ከተፈታ በኋላ ያለው ነገር ማስተካከል እንችላለን። ከእስር ቤት ከወጣ በኋላ ያለው ነገር ማስተካከል እንችላለን። አንቺ አሁን አልተጎዳሽም የሆነ ነገር ምናምን ነገር አለ። በቃ እሱ ነገር እርሹና ግን አሁን እኔ ስለ አብርሃም ስለ ወንድሜ ነው እያወራሁሽ ያለሁት። ታስሯል። ስለዚህ ከእስር ቤት ወጥቶ ደግሞ ያለው ነገር መፍታት እንችላለን። እስር ቤት ገብቶ እንዲበሰብስም ሆነ ማንም ሰው መቶም ደግሞ አፉ እንዲከፍትበትም አልፈልግም። ወንድሜ ላይ ሰምተሽኛል። አልሰረቀም፣ የሆነ ነገር አላደረግም፣ ሰው አልገደለም ምናምን። ኦኬ ማለት ስለዚህ እኔ ደግሞ በቃ ወንድሜ ከዚህ በላይ እስር ቤት እንዲቆይ አልፈልግም። ሩታዬ ከወጣ በኋላ ያለው ነገር መጨረስ እንችላለን በንግግር እኮ ምን አሁን ግን እሱ አሁን አልፈርምም ካለ አሁን አብርሃም አልፈርምም ካለና እስር ቤት ይበሰብስ ነው ያንቺ ሐሳብ ሩታ? እንደዛ ነው ሐሳብሽ? አሁን አልፈርምም ካለ እኔ አልፈርምም ካለ በቃ አሳስረሽው እዛው እንዲበሰብስ ነው ፍላጎትሽ ነው? እንደዛ ከሆነ ሐሳብሽ በጣም የምሬ ነው። በጣም ከዚህ በላይ አሳዝኝናለሽ እና በቃ እኔ ከዚህ በላይ ማውራት አልፈልግም ሩታ። ሌላ ነገር አወራለሁ። እሺ አንድ ነገር ልንገርህ ኬፋ ማለት ብጎዳም ኖርማል ነው ማለት ነው። ኖ በቃ ስለ ሁሉም ነገር አብርሃም ከወጣ በኋላ እናወራለን። እኔ ነገር ይቻላል። ከዚህ በፊት እኔና አንቺ ብዙ ነገር አውርተናል። ብዙ ነገር ያንቺ ጉዳታችን እንደሆነ ያንቺ ጉዳት እንደማንፈልግ ደስተኛ ሆነሽ እንደምትኖሪ ምናምን በጣም ስሜታችን እንደሆነና ብዙ ነገር እንዳወራን ታውቂያለሽ ከዚህ በፊት። ስለዚህ በፊት ያለው ነገር ደግሞ እንድታወሪ አልፈልግም። ምክንያቱም ያ ነገር አሁን ላይ ማውራት አልፈልግም። ወንድሜ ታስሯል። ስለ ወንድሜ እስር ነው እያወራሁሽ ያለሁት ሩታ። ስለ ወንድሜ መታሰር ነው እያወራሁሽ ያለሁት። ስለዚህ ወንድሜን አስፈችልኝ፣ በቃ እንዲፈታ ፈልጋለሁ። እስር ቤት ከዚህ በላይ እንዲቆይ አልፈልግም። ከዛ በኋላ ስላለው ነገር በንግግር እንግባባ።